እኔ ግርም የሚለኝ ነገር የአበጋዝ ነገር ነው እና አስመርምረኝ አለች ካላል አትረሳው እንደሆነ አመጣችልህ በዚህ ማመን ካድ ና እንሂድና ልመርመር አለች እኮ አይንክ እያየ ማለት ነው። ማመን አለማመን የራስ ጉዳይ ነው። ግን ልጁ ያሙኔም ያንተ ነው ስትወልዶም ያንተ ነው። ገባ አባትነትን አትክድም። አባትነት የሚካድ ነገር አይደለም። እና ኤፍሬም ግን አባትየው ያስረገዘው እንደዚህ እንዳንተ ደስተኛ ቢሆን አሪፍ ነበር። አንተ ብቻ ደስተኛ ሆነ እሱ ደግሞ እንደዚህ ተጨማዶ አንተንም አስከፋክ ማለት ነው። በእርግጥ አንተ ሌላ ነገር አስበክ ሳይሆን ደስተኛ ይሆናል ብለክ ነው። ግን ደግሞ ሩታ ስሜታዊ ያደረጋት የሱ ንግግር ነው። እኔ ራሴን ይወት ጀምሬያለሁ አትጥሪኝ መምጣት አልፈልግም ምናምን አትምጣ። እሷ እኮ አልጠራችም። የጠራክ ወንድምክ ነው። ለምን እንደዚህ የምትለው እንደዚህ የምትናገረው? ለነገሩ መካድክ የተለመደ እኮ ነው። አንተ ክህደትክ የተለመደ ነገር ነው። ከዚህ በፊት ያደረከው ነገር ስለሆነ አዲስ ነገር ስላልሆነ አይደንቃትም። ግን አንተ የራሴ ህይወት እሷ እኮ ከህይወትክ ተለያይ ከህይወትክ እንትን በል አላለችም። ልጁ ያንተ ነው። በቃ ልጁን አላመንክላትም እንድታምንላት ነው አይደል? ይሄን ያሳየችክ። ማመን ካልቻልክ ደግሞ ወስደ ማስመርመር ነው። ገባ? ወስደ ማስመርመር ነው፣ ሌላ ነገር አይደለም። ግን ያም ሆነ ይም አንተ ዛሬ ላይ እንደዚህ ብትሆን ጊዜ ይፈታዋል አይደል? ያልክ ጊዜማ ማይፈታው ነገር የለም እኮ። ወጥቀክም እያለቀስክ ልናይም እንችላለን። ገባ? እና እኔ በዚህ ልክ እንደዚህ መናገርም ስሜቷን ይሁን ለመስበር የምታደርጉት ጥረት በጣም ነው የሚገርመኝ። እህቴና ወንድሜ ደግሞ ለምትለው መጀመሪያ እህት ንግግሯን ታስተካክል፣ ንገራት። ገባ? ሩታ ደግሞ ለነሱ የማስረዳት ግዴታ የለባትም፣ አይመለከታቸውም። ይሄ ህይወት ይሄ ጉዳይ አንተና የሩታ ነው። ይሄ ደግሞ ልጁ ደግሞ የሩታ ነው አይደል? ያንተ እህቶች እዚህ ጋር አይመለከታትም፣ ያንተ እህት ማለት ነው። ንግግሯ ራሱ የሰውን ልጅ እንዴት ነው የምታናግረው? ማለት በስነ ስርዓት ማናገር አለባት። የሆነ ነገር ለማግኘት የሰው ልጅ ስነ ስርዓት የሚባል ነገር አለ። እየሰደቡ እየገላመጡ ምናምን ግዴታ እንዴ ፈጣሪ ነው የሰጣት። በቃ ካንተ ጋር የሆነ ነገር አደረገች፣ ፈጣሪ ሰጣት አይደል እንዴ? ፈጣሪ የሰጣትን ጸጋ ደግሞ እሷ ምን ታደርገው? እሷ እኮ አይደለችም ፈልገው አይደለም ያመጣችው አይደል? በቃ በድንገት የተከሰተ ነገር ፈጣሪ ሰጣት። ምን ታደርግ? እሺ ሁላችሁም እሷ አንተም የራስን ይወዲድ ቀጥል ህይወትን ኑር። ህይወትን አትኑር ያለክ ሰው እኮ የለም። እሷም አትኑር አላለችም። ግን ቢያንስ እንኳን ደስተኛ መሆን አለብክ እንዴ። ልጅ እኮ ጸጋ ነው። ልጅ በረከት ነው። እንዴት ነው ፊት ጥያቄ የምታበዛው? እና ፌክ ነው የሚመስለኝ ምናምን ፌክ ሆነ እንትን ቀኑን እኮ ያስቀምጣል ማለት ነው። መች እንደወጣ አትረሳው፣ እንዱ መች እንደተነሳች ምናምን ቀን እኮ ያስቀምጣል። ምን ነው እኛ ማናቅ አደረከው? ቀን ያስቀምጣል። ቀኑን ማየት ካልቻልክ ምናልባት ማንበብ ካልቻልክ አው ሊመስልክ ይችላል ማለት ነው። ውስጤ ይነግረኛል ላልከው ደግሞ አንዳንድ ጊዜ እኮ ውስጥም ራሱ እንትን ይላል፣ ይሳሳታል። አልሳሳትም ማለት የለብም። ልጁ ያንተ ነው፣ ተቀበል። አምነክ መቀበል ነው፣ አለቀ ጨዋታው። እመን እንጂ እኮ ከኔ ጋር ሁን አላለችም። ልጁን አሳድግ አላለችም። ግን እመን፣ በቃ አንተ እመን። እንድታምን ነው የፈለገችው፣ እንድታምናት። ገባ? እንጂ የፈለገችው አንተ ከኔ ጋር አብረውን ያለችክ ነገር የለም። ህይወትን በጥበጥ አላለችም። ህይወቴ ምናምን የምትለው ማለት ነው። እና የእሷን ልብ ለመስበር የምትሄድበት ጥረት በጣም ያስጠላል። ኤፍሬም ግን ይመችክ። የአንተ ደስተኛ ስትሆን እንደዚህ ደስተኛ ሆነ እሱም እንደኔ ይደሰታል ብለህ ካስበክ ይሄንን አድርገህ እሱ ደግሞ በዚህ ልክ እንደዚህ እሷን እንዲያናዷት ምናምን መሄዱ በጣም ነው የሚያናድደው። በጣም ሁሌ በቃ የሆነ ድንዝዝ ታውቃላችሁ። ህይወቴ ፈጣሪ ትዕግስት ውስጥ ህይወቴ የምን ህይወት ነው? እኔ ምንም የሚገባኝ ህይወት የለም። ሰዎች ከምናየው ህይወት ሌላ አለ እንዴ? አካበድከው፣ በጣም ሰቀቀልከው። በእርግጥ ከእሷ ጋር እንዳትለያይ ጥላክ እንዳትሄድ ፈልገ ሊሆን ይችላል። አታገኝ ምናምን ያልከው ማለት ነው። እሷ አልጠራችም፣ የጠራክ ወንድምክ ነው። አንደኛ ነገር ሲቀጥል ደግሞ አታገኝ ምናምን ላልከው ግዴታ እኮ ነው፣ ታገኛለች። እንዴት ነው ማታገኝ? ብዙ ነገር ልትፈልግ ትችላለች። ገባ? ካንተ ለልጇ። ስለዚህ ልታገኝ ትችላለች ማለት ነው። ይሄን አታገኝ ምናምን ማለት አትችልም። አንተ ልጅ አለ መሀላችሁ ላይ። አሁን ደግሞ የሁለተኛ ልጅ ምናልባት ሴት ልትሆን እኮ ትችላለች። አበጋዝ እና ብቻ ያው ደስተኛ ብትሆን ደስ ይለን ነበረ። ደስተኛ አልሆንኩም። ሩታዬ ደግሞ ጀግና ሴት ነሽ። ያንንም ልጅ ከእርግዝና ጀምሮ ወልደሽ እያሳደግሽ ነው ብቻሽን ማለት ነው። እና አሁን ደግሞ ሁለተኛ ልጅሽን ምንድነው ታሳድጊያለሽ ማለት ነው። ሁለቱንም ማሳደግ የማይከብድሽ ጀግና ነሽ። እና ሰሞኑ ደግሞ ያው አመት ባላችሁ ነው እና ደግሞ ደስታም ነው። ለማንኛውም ያው ደስታው ማስከፍቶት ሊሆን ይችላል። ያው የአንቺ ደስታ ስለማያስደስተው አንቺን ማሳዘን፣ አንቺን ማስለቀስ ወይም ደግሞ አንቺ የሆነ ወጥቀሽ ተሰብረሽ ምናምን ማየት ስለሚፈልግ ማለት ነው። አሁን ደግሞ ቀና ብለሽ በቃ ማለት እኔ እንጃ
እኔ እንጃ ብቻ ያው ደስ ብሎኛል እኔ ማለት ነው ስላለ አንቺ ደስ ብሎኛል። ፈጣሪ ደግሞ ሴት ልጅ ይስጥሽ። ሁለተኛ ሴት ሲሆን ደስ ይላል ማለት ነው። አንደኛ ቢሆን ደስ ይል ነበር። ያው ሁለተኛም ቢሆን ችግር የለውም ሆኖ ብናየው ደስ ይለናል እኮ ሩታዬ፣ የምር ደስ ይለናል። በጣም ነው ደስ የሚለን እና አበጋዝ ግን መደሰት አለብክ። የምር ደስተኛ መሆን አለብክ። ይሁን ቢያንስ ምንም አታደርግ ማለት አብረሃትም አትሁን፣ ግን በቃ ከፊትክ የሆነ ፈገግታን ብታሳያት፣ የሆነ ያልሆነ ቃላቶችን ባትናገር። እሷን ይሄ ነገር ፎርጂት ይመስለኛል እህቴ ለምን እዛኔ አምጪ ሲሉሽ ለምን አላመጣሽ? ግዴታ የለባትም ለእነሱ የማሳየትም ተመርምሮ የማምጣትም ግዴታ የለባትም። ለአንተ ነው ግዴታ ያለባት ማለት ነው። ገባ? በፍቅር ከሆነ ደግሞ ያው ልታሳያቸው ትችላለች፣ በፍቅር ከሆነ ማለት ነው። በፍቅር ደግሞ ካልሆነ መብቷ ነው፣ የሚከለክላት የለም። አንተ ደግሞ ፊት ለፊት መተጠይቃት እምቢ ካለችክ ትክክል አይደለችም ሩታ ማለት ነው። ግን አንተ የፈራኸው አንተ እንጂ እሷ አይደለችም። እሷ አርግዣለሁ ያለችውም እሷ፣ ግን አንተ ደግሞ ፈርተሃል። ሐኪም ቤት ሄደን እመረምራለሁ ስትልክ በጣም ነው የፈራው። ምክንያቱም ልጅ ከሆነ በቃ ውስጥክ አይችልም ታውቃለህ። ወደ እሷ መመለስ ትፈልጋለህ፣ ከእሷ ጋር መሆን በጣም ትፈልጋለህ። ግን ደግሞ ማለት ነው የሆነ ነገር ይዘዋል። በቃ የሆነ የያዘክ ነገር አለ እና አይዞክ። ለማንኛውም አይዞክ፣ ብዙም እንትን አትበል፣ አትጨናነቅ። እሷ አብረኙን አላለችም፣ ህይወትን ቀጥል። እሷም ህይወቷን ትቀጥላለች። ግን ማላችሁ ሁለተኛም ልጅ እንደተፈጠረ ደግሞ መርሳት የለብህም ማለት ነው። ያንን እያሰብከው ነው ህይወትን መቀጠል ያለብክ፣ ሁለተኛ ልጁን እያሰብክ ማለት ነው። ሁለት ልጅ እንዳለክ እያሰብክ ከአንተ ምን እንደሚጠብቁ እያሰብክ ነው እንትን ማለት ያለብክ፣ ያን ህይወት መቀጠል ያለብክ ማለት ነው። እና ነገ ደግሞ ሄድክ ብላ ልትጣላክ ትችላለች። እና ያው በአንተም አይፈረድብም። ምክንያቱም ያው ሽሚት ጥላኝ ትሄዳለች ብለህ ስለፈራም ሊሆን ይችላል፣ ምን ይታወቃል። እና ለማንኛውም አይዞክ አይዞክ። ሩታ ግን ይመችሽ፣ የምር ይመችሽ። በቃ ንግግርሽ እኔ ደስ ነው ያለኝ። እንደው በጥፊ ባልሽው ጢፊሽ እኮ ናፍቁና ሩታ፣ የምር አንድ አጋጅተሽ ብትለቂያቸው ሁለቱ አይጦችን ይሄን እናያችን በቃ እንዴት ደስ ሚዲያው ራሱ ይሞቅ ነበረ። እና ለማንኛውም ሩታዬ ጀግና ናት። በነገራችን ላይ ሩታ በጣም ጀግና ናት የምር። አንዳንድ ጊዜ የምታደርጋቸውን ነገሮች የምታሳያቸውን አክቶች ማየት የለብንም። እዚህ ጋር እሷ እየተደረገባት እየቻለችው እያለፈችው ያለውን ነገር ማየት አለብን። እሺ ማሮቼ፣ እና እኔ ሩታዬ ጀግና ነሽ ብዬ ነው የምለው ማለት ነው። እንደኔ አስተያየት ነው። ሌሎቻችሁን አላቅም። አንዳንዶቻችሁ በጣም ትሰድባታላችሁ፣ በጣም ትናገራታላችሁ ምናምን። እኔ ግን ማለት ነው ለእኔ በጣም ጀግና ሴት ናት። ገባችሁ? ብዙ ነገርን የምማርባት ሴት ናት ማለት ነው። እና ሩታዬ ጀግና ነሽ። ልጆቹን ማሳደግ አያቅትሽም። አድገው እናያቸዋለን። ሉል ያው እህት ወይም ወንድም ማግኘቱ ጥሩ ነገር ነው በጣም ማለት ነው። ብቻውን አይደለም። ያው አንዳንድ ጊዜ ምን አለ መሰለኝ ሌላ አግብቶ ከመውለድ ማለት ነው የአንድ አባት ይሻላል፣ የአንድ እናት የአንድ አባት ይሻላል ማለት ነው። ሁለቱ ራሱ ይበቁሻል። በዚህ ኑሮ ሁለት ልጅ ማሳደግ ራሱ ከባድ ነው፣ በኢትዮጵያ ኑሮ ማለት ነው። እና ሁለቱን ጽድት አድርገሽ አሳድጊ። ጀግና ሴት ነሽ። በራስሽ ስነ ምግባር አሳድጊ። በአብሬሽ ስነ ምግባር ማካደጉ አለቃለሽ በቃ። አንቺንም መደብደባቸው አይቀርም ማለት ነው። እና አበጋዝ ለማንኛውም መልካም